ጤና ይስጥልኝ አድማጭ ተመልካቾቻችን መላው የአማራ ሕዝብ ይህ መልእክት የምናቀርብላችሁ ከአማራ ፋኖ መረጃ ማዕከል ወይም from Amhara Fano Information Center ነው። መልእክቶቻችንንም እንደሚከተለው እናቀርብላችኋለን። መልካም ቆይታ። ሰላም ጤና ይስጥልኝ የአማራ ፋኖ መረጃ ማዕከል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሰሞንኛ መረጃዎችን ይዘንላችሁ መተናል። ፋኖ ሚዲያዎች ነን። ከአማራ ፋኖ መረጃ ማዕከል የዕለቱን አንኳር የዜና ርዕሶችን በማስቀደም የዕለቱን ዜና እናሰማለን። ዕለተ ረቡዕ ሐምሌ 8 2018 ዓ.ም የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ ከሰም ሁለተኛ ኮር ኃይለ ማርያም ክፍለ ጦርና አክሊሉ ሀብተወልድ ክፍለ ጦር በሚገኙበት ቀጠና በ8 አቅጣጫ ወረራ ለማድረግ የሞከረው ያገዛዙ ቅጥረኛ ሰራዊት በንጹሃን ዜጎች ላይ የግድያና የዘረፋ ድርጊቶችን ፈጸመ። ሸዋ ጠቅላይ ግዛት ይፋትና ጥሙጋ አውራጃ አንጾኪያ ገምዛ ወረዳ የኩሬ የጎደል ቀበሌ ህዝብ ጋር ሰፊ ህዝባዊ ውይይት ተደረገ። የ8 ዓመቷ ህፃን በአገዛዙ ሰራዊት በአሰቃቂ ሁኔታ ለሁለት ተደፈረች። በተጉለትና ቡልጋ አውራጃ አንኮበር ክላስተር የጌጣይቱ ክፍለ ጦር ከፍተኛ ድል ሲቀዳጅ ደጃዝማች ተሰማ እርገጤ ክፍለ ጦር ባንዳን በቁጥጥር ስር ማውሏል። በቂሊንጦ እስር ቤት ውስጥ በግፍ ታስረው ከሚገኙ መካከል ቢንያም ሸጋው በደረሰበት ድብደባ ህመም ምክንያት ህይወቱ የሞት አደጋ ውስጥ መግባቱ ተገለጸ። ውድ የአማራ ፋኖ መረጃ ማዕከል አድማጮቻችንና ተመልካቾቻችን የዕለቱን ዝርዝር ዜናዎች በሚከተለው መልኩ ስለሚቀርቡ እንድትከታተሉን እንጋብዛለን። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ ከሰም ሁለተኛ ኮር ኃይለ ማርያም ክፍለ ጦርና አክሊሉ ሀብተወልድ ክፍለ ጦር በሚገኙበት ቀጠና በ8 አቅጣጫ ወረራ ለማድረግ የሞከረው ያገዛዙ ቅጥረኛ ሰራዊት በንጹሃን ዜጎች ላይ የግድያና የዘረፋ ድርጊቶችን ፈጸመ። ሸዋ ጠቅላይ ግዛት አሳምነው ዕዝ ከሰም ሁለተኛ ኮር ኃይለ ማርያም ማሞ ክፍለ ጦርና በአክሊሉ ሀብተወልድ ክፍለ ጦር ላይ በ8 አቅጣጫ ወረራ ለመፈጸም የሞከረው የብልጽግናው ሰራዊት አሰቃቂ የሆነ የዘረፋና የግድያ ድርጊቶችን እንደፈጸመ ተገልጿል። የአገዛዙ ሰራዊት ድርጊቱን የፈጸመባቸው አካባቢዎች በቅዱስ ጌ ቀበሌ፣ ላዛ ዘንባባ ቀበሌ፣ ውሃ ሜዳ ቀበሌ፣ በኮረማሽ ተረር ሶስት አምባና የለታቦት ዋሻ እንዲሁም በአክሊሉ ሀብተወልድ ክፍለ ጦር በቁልቋም አይባምባ ቀበሌ፣ አንፋር ጨመሪ ቀበሌ፣ በጎጥጥ አምባ ቀበሌዎች ወራሪ ለማድረግ የሞከረው የብልጽግናው ሰራዊት የፋኖን ክንድ መቋቋም ሲሳነው በከፍተኛ ሁኔታ የህዝብ የጋራ መገልገያ የሆኑ ትምህርት ቤቶችንና ጤና ኬላዎችን፣ የግብርና ቢሮዎችን ዘርፎ ሲያወደም በማህበረሰቡ መኖሪያ ቤቶችና የቤት እንስሳት በዘረፋና በመውደም በንጹሃን ዜጎች ላይም ያነጣጠረ ግድያ መፈጸሙ ታውቋል። የተዘረፉ የንጹሃን ዜጎች ንብረቶችና ግድያዎችም ውሃ ሜዳ ቀበሌ የሁለት ግለሰብ 4 በሬዎችና የአንድ ግለሰብ ከ10 በላይ የእህል ማዳበሪያ ተዘርፈዋል። በሸረር ሶስት አምባ ቀበሌ የቀበሌውን ትምህርት ቤት ሙሉ በሙሉ ሲያወድም እንደ ኮምፒውተርና የሶላር ሲስተም ዕቃዎችም የመሳሰሉትም ሲዘረፉ ቀሪውን ቢሮዎችም በመሰባበር የተለያዩ ሰነዶችም ወድመዋል። ሁን ያለው ጌታቸው የተባለ ግለሰብ ሲገደል ምንጮ ኃይሉ የተባለች ባለግሮሰሪ ሙሉ በሙሉ ዕቃዎቿ በመሰባበርና ቀሪውን ንብረቶችም ተዘርፈው ወድመውባታል። በቁልቋም አይባምባ ቀበሌ አንድ ንጹሃን አርሶ አደር በመኖሪያ ቤቱ አቅራቢያ ሆን ተብሎ በማነጣጠር ተገድሏል። ይህ የጥፋት ተልዕኮ ያነገበው ሰራዊት በዞን ዋና አስተዳዳሪ በአቶ መካሻ አለማየሁና በወረዳው አስተዳደርና አመራሮች አቶ አባይ ግዛውና ተገኛ ሰፋ አዛዥነትም በሰራዊቱን ሆን ተብሎ ንጹሃን ዜጎች እንዲገደሉና ዘረፋ እንዲፈጸም አድርገዋል። ሸዋ ጠቅላይ ግዛት ይፋትና ጥሙጋ አውራጃ አንጾኪያ ገምዛ ወረዳ የኩሬ የጎደል ቀበሌ ህዝብ ጋር ሰፊ ህዝባዊ ውይይት ተደረገ። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ መሐመድ ቢኮነኝ ኮር እስቴ ጎማ ተራራ ክፍለ ጦር
ነፃ ካወጣቸው ቀበሌዎች አንዷ የሆነችው በኩሬ የጎደል ቀበሌ አገዛዙ ከሚገኝበት የወረዳው ከተማ በ6 ኪሎ ሜትር ርቀት ላይ የምትገኝ ቀበሌ ስትሆን ሐምሌ 5 ቀን 2018 ዓ.ም በኩሬ ጎደል ቀበሌ አቧር ከተማ ከቀበሌው ህዝብ ጋር ሰፊ ህዝባዊ ውይይትም ተደርጓል። ህዝቡ ሴት ወንድ ሳይል በነቂስ ወጥቶ ስብሰባውን የተሳተፈ ሲሆን መድረኩን የመሩትም የአማራ ፋኖ ብሔራዊ ንቅናቄ ወታደራዊ ቃል አቀባይ አበበ ሙላቱና ሌሎችም የህዝብ የኮርና የክፍለ ጦር አመራሮችም ተገኝተውበታል። ለመወያያ የተመረጡ አጀንዳዎችም የትግላችን ገፊ ምክንያቶች፣ ትግላችን ያለበት ደረጃ፣ ልማትና ትግል እንዲሁም ህዝባዊ አደረጃጀትን ማጠናከር የሚሉ ናቸው። ለማህበረሰባችን የትግሉ ገፊ ምክንያቶች የተዘነጉ ባይሆንም ብልጽግና በየጊዜው ከሚሰራው ደባ አንጻርም ለማህበረሰቡ አጽንኦት የሰጡ ንቃተ ህሊናውን ማሳደግ ተገቢ መሆኑ ታምኖበት ነው በአጀንዳነት የቀረበው በማለት የአማራ ፋኖ ብሔራዊ ንቅናቄ ወታደራዊ ቃል አቀባይም አርበኛ አበበ ሙላቱም አስረድተዋል። የትግሉ ገፊ ምክንያቶችና የትግላችን የደረሰበትን የእድገት ደረጃ ለተሰብሳቢው ማህበረሰብ በስፋት ያብራሩት የአማራ ፋኖ ብሔራዊ ንቅናቄ ወታደራዊ ቃል አቀባይ አርበኛ አበበ ሙላት በህዝቡ ላይ የተደቀነውን የህልውና አደጋ አሳሳቢ ደረጃ ላይ በመድረሱ አማራጭ የሌለው የትጥቅ ትግል ገብተናል ሲሉም ተናግረዋል። ቃል አቀባዩ አክለውም ይህን አሸባሪ የብልጽግና መንግስት ከስልጣን እስካልተወገደ ድረስም የአማራ ህዝብ እንደ ህዝብ ከምድረ ገጽ መጥፋቱ የማይቀር ነው ማለት የስርዓቱን አስከፊነት ምን ያክል ጨካኝ እንደሆነ ማስረድተዋል። አርበኛ አበበ ሙላቱም እንዳሉት የአማራ ህዝቡ በደረሰበት የህልውና አደጋ በተበታተነበት መልኩ ትግል ብንጀምረም የሴረኞችን ሴራ በጣጥሰነ ዛሬ ላይ እውነተኛ ታጋይ የሆነውን ድርጅት የአማራን ቤት አፋምን መመስረት ችለናል ብለዋል። ይህ ድርጅት ብዙ መምህራንና የሰለጠነ ወታደራዊ አዛዦችን የያዘ ሲሆን በአጭር ጊዜ ውስጥም በቀጠናው ተጽዕኖ ፈጣሪ ድርጅት ለመሆንም በቅቷል ያሉት አርበኛ አበበ ሙላት አክለውም የድርጅት አሸባሪውንና ጸረ አማራ የሆነውንም የብልጽግና መንግስትም ከስልጣን እስኪወገድ ድረስም አምሮ ይታገላል፣ ደግሞም ያስወግደዋል ብለዋል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ የፍትህ መምሪያ ኃላፊ አርበኛ ፈለቀ ሙላቱ በትግል ላይ ሆነን ህዝባችንን በፍትህ ጦት እንዳይቸገር የፍትህ መዋቅሩን አስተካክለን የፍትህ አገልግሎት እየሰጠን እንገኛለን በማለትም ገልጸዋል። የተሰበሰበውንም ህዝብ በማዝናናትና ስነ ልቦናውንም በማገንባት ከፍ በማድረግ ከፍተኛውን ድርሻ ደግሞ የተወጣው የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ ወታደራዊ ባህል ቡድንም አባል አርበኛ እንዋይ በቀረርቶና በፉካሮ ስብሰባውን አድምቆታል። በስብሰባው የታደሙት ሐሳብ ሰጪዎች በቀረበላቸው ሐሳቦች መደሰታቸውን ገልጸው ለቀጣይ ድርጅታችን ከአማራ ፋኖ ብሔራዊ ንቅናቄ ጎን ሆነው እንደሚታገሉ አረጋግጠዋል። ይህ በእንዲህ እንዳለም አንዳንድ አሉብን የሚሏቸውንም ጥያቄዎችም ለመድረክ መሪዎች ለማቅረብ ችለዋል። በቀረቡ ጥያቄዎችም ላይ ከመድረኩ ተገቢ የሆነ መልስ ከተሰጠ በኋላ የማጠቃለያ ንግግር በአማራ ፋኖ ብሔራዊ ንቅናቄ ወታደራዊ ቃል አቀባይ አበበ ሙላቱ ተደርጎ የዕለቱ ስብሰባም ተጠናቋል። የ8 ዓመቷ ህፃን በአገዛዙ ሰራዊት በአሰቃቂ ሁኔታ ለሁለት ተደፈረች። በሰሜን ወሎ ዞን መቄት ወረዳ ፍላቂት ገረገራ ከተማ አስተዳደር ልዩ ቦታው በሬው መስክ ሩፋኤል ተብሎ ከሚጠራ ቦታ ህፃን ታዳጊ በሁለት የብርሃኑ ጁላ ሰራዊት በአሰቃቂ ሁኔታ ተደፍራለች። የ8 ዓመት ጨቅላ ህፃን ስትሆን ድርጊቱን ለመፈጸም ከምትጫወትበትም በደረቅ ብስኩት በማታለል ምሽግ ቦታ ወስደው ከሰብአዊ ፍጡር ባፈነጠቀ ዘግናኝ ድርጊት እየተፈራረቁ እንደደፈሯትና የአካባቢው ነዋሪዎችም የድረሱልን ጥያቄ ቢያቀርቡም ምንም እንዳልደረሰባቸውና እንደተስፈራሩም ተናግረዋል። ድርጊቱ ሐምሌ 6 ቀን 2018 ዓ.ም ከቀኑ 11 ሰዓት ላይ የተፈጸመ ቢሆንም ልጅቱን ለማትረፍ ወደ መቄት ወረዳ ፍላቂት ሸድሆ የመጀመሪያ ደረጃ ሆስፒታል ቶሎ ማድረስ ቢቻልም የተደረገላት አሰቃቂና ዘግናኝ ድርጊት ከወረዳው ሕክምና ተቋምና ባለሙያዎች አቅም በላይ ነው በማለት ወደ ዞን ወልዲያ ሪፈራል ሆስፒታል በአምቡላንስ ተጭና መሄዷ ተረጋግጧል ሲል የ303ኛ አሳምነው ኮር ህዝብ ግንኙነት መምሪያ መረጃውን ማድረሰውናል። በተጉለትና ቡልጋ አውራጃ አንኮበር ክላስተር እቴጌ ጣይቱ ክፍለ ጦር ከፍተኛ ድል ሲቀዳጅ ደጃዝማች ተሰማ እርገጤ ክፍለ ጦር ባንዳን በቁጥጥር ስር ማውሏል። በሸዋ ጠቅላይ ግዛት ተጉለትና ቡልጋ አውራጃ አንኮበር ክላስተር ልዩ ስማቸው ጥዳምባና ሎዛ በተባሉ ቦታዎች ላይ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ የአርበኛ መሐመድ ቢሆነኝ ኮር ስር የሚንቀሳቀሰው የእቴጌ ጣይቱ ክፍለ ጦር 4ኛ ሻለቃ በጠላት ላይ መብረቃዊ ጥቃት ፈጽማ ድል አስመዝግባለች። በጠላት ላይ የተወሰደው እርምጃም ሌሊቱን ሙሉ የጠላትን ኃይል በመክበብ ጠዋት 12 ሰዓት ላይ ውጊያ ተጀምሮ እስከ ማርፈጃው 3 ሰዓት ድረስም ቀጥሏል። በሁለት አቅጣጫዎች ወደ ጠላት በመጠጋትም የጠላትን ምሽጎችን ሰብሮ መውጋት ሲሆን በዚህም ከፍተኛ ሰብአዊ ኪሳራም የደረሰበትም የጠላት ኃይልም ሙትና ቁስለኛቸውን ተሸክመው
ምሽጉን ጥለው ለመፈርጠጥም ተገደዋል። በጥላት ላይ የደረሰ ጉዳትም 4 የሞተ መከላከያ አባል፣ 8 የቆሰለ መከላከያ አባል። በተያያዘ ዜና የደጃዝማች ተሰማ እርገጤ ክፍለ ጦር የሥርዓቱን ቅጥረኛ የሆነውን አቶ አለሙ ደጀኔ ቀደም ሲል በሸዋሮቢት ከተማ አስተዳደር 03 ቀበሌ የሚኒሻ አባል የነበረው ለአገዛዙ መረጃ ሲያቀብል በሸዋሮቢት 06 ቀበሌ በቁጥጥር ስር አውሏል። ይህ ግለሰብ መሳሪያ በመሸከም አቅሙ ሲደክም በፋኖ ቀጠና በቀን ሰራተኝነት ተሰማርቶ መረጃ እንዲያቀብል ተልዕኮ ተሰጥቶት ሲሰራ እንደነበርም ግለሰቡ ቃሉን ሰጥቷል። በወር 1500 ብር የተከፈለው ግዳጁን ሲያሳካ 50 ሺህ ብርም እንደሚከፈለውም ተፈራርሞ እንደመጣም ተናግሯል። አሳዛኝ መረጃ። በቂሊንጦ እስር ቤት ውስጥ በግፍ ታስረው ከሚገኙ መካከል ቢንያም ሸጋው በደረሰበት ድብደባ ህመም ምክንያት ህይወቱ የሞት አደጋ ውስጥ መግባቱ ተገለጸ። በአማራነታቸው በማንነታቸው ታስረው ከሚገኙት የህሊናና የፖለቲካ እስረኞች መካከል ቢንያም ሸጋው ከአዲስ አበባ ከስራ ቦታው በግፍ አገዛዙ ታፍኖ በቂሊንጦ ማረሚያ ቤት ከታሰረ ከ9 ወር በላይ አልፎታል። በመሆኑም በታፈነበት ወቅትም በአዲስ አበባ ፖሊስ ማዕከላዊ ወንጀል ምርመራ ቢሮ በደረሰበት የሰብአዊ መብት ጥሰት ህይወቱ የሞት አደጋ ውስጥ መግባቱንም መረጃም ደርሶናል። በማዕከላዊ ፖሊስ ጣቢያ ምርመራ ወቅት በአገዛዙ የፖሊስ አባላትም በስም የሚታወቁ በአካል ጉዳት በማድረስ የመንጋጋ ጥርሱን በማውለቅ የእጅ ክንዱን በመስበር የጎን አጥንቱን በመስበርና እምብርቱ አካባቢ በደረሰበት የጫማ እርግጫ እምብርቱ በመፈንዳቱ ለ9 ወር ያህል ጊዜ ደም በመፈስ አሁን ላይ ህይወቱ የሞት አደጋ ውስጥ መግባቱን መረጃም ደርሶናል። ከዚህ በፊት በነበረበት የህክምና ክትትልም በፍርድ ቤት ትዕዛዝ በማረሚያ ቤቱ በመሆን በፖሊስ ሆስፒታል ህክምና ክትትል እንዲደረግለት ፍርድ ቤቱ ቢያዝም የፖሊስ ሆስፒታል አልችልም በሚል የህክምና አቅም ማነስ በመስጠቱ ወደ ግል ሆስፒታል ሄዶ እንዲታከምም ፍርድ ቤቱ ለማረሚያ ቤቱ ትዕዛዝ ሰጥቶ ነበር። ቂሊንጦ ማረሚያ ቤት ይህንን ትዕዛዝ ለመፈጸም ፈቃደኛ ባለመሆኑ የህክምና አገልግሎት መብቱንም ከልክለውታል። በመሆኑም በሚፈሰው ደም ምክንያት ህይወቱ ወደ ሞት ስቃይ እያመራ መሆኑን የደረሰን መረጃ ያመለክታል። ስለሆነም ይህ አማራነት ወንጀል ሆኖበት ቂሊንጦ የሚሰቃየው ወንድማችን ቢያንስ ህክምና ያገኝ ዘንድ ድምጽ እንሆን ዘንድ ጥሪ ተላልፈዋል። ሰሞነኛ መረጃዎቻችን እነዚህ ነበሩ። የአማራ የህልውና ተጋድሎ ተጠናክሮ ይቀጥላል። ቸርን ሰንብት። በድጋሚ የአማራ ፋኖ መረጃ ማዕከል ቤተሰቦች በቀረበላችሁ መረጃዎች ላይ ሀሳብ አስተያየት እንድትሰጡ በትህትና እንጠይቃለን። ሰናይ ጊዜ እንዲሆንላችሁ እንመኛለን። በተጨማሪ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እንድታደርጉልን በትህትና እንጠይቃለን። አመሰግናለሁ።